የሚገኘው የኢትዮጵያ ወጣቶች ድምፅ ነው። የኢትዮጵያ ወጣቶች ድምፅ ፕሮግራማችን ሳምንታዊ ዜናዎችን፣ የውይይት መድረኮችን በማዘጋጀት በሳምንት አንድ ቀን የሚያቀርበውን ዝግጅት አሁን ጀመረ። ሰላም ጤና ይስጥልን አድማጮቻችን፣ እንደምን ከረማችሁ? እንኳን ለ2017 አደረሳችሁ እያልን የዛሬውን ፕሮግራማችንን በዜና እንጀምራለን። ለዜናዎቹ ገበየው ደስታ ነኝ። በመጀመሪያም ርዕሰ ዜናዎቹን እነሆ። የግብጽ መንግስት የወያኔ ኢህአዴግን ውንጀላ ተቃወመች። የህወሓት መንግስት የአማራን ክልል አንድ ከፍተኛ ባለስልጣን ከስልጣን አነሳ። በዶክተር መራራ ጉዲና ላይ ፖሊስ ተጨማሪ 28 ቀን ጠይቆ ተፈቀደለት። ከባድ ሙስና በመፈጸም የተጠረጠሩ 22 አመራሮች ታሰሩ። ቻይና ለኢትዮጵያ $230 ሚሊዮን ብድር ፈቀደች። የሚሉት የዜና ዋና ርዕሶቻችን ናቸው። እንግዲህ አድማጮቻችን ዜናውን በዝርዝር እናሰማለን። አብራችሁን ቆዩ። የግብጽ መንግስት የወያኔ ኢህአዴግን ውንጀላ ተቃወመች። ባለፈው ሳምንት የግብጽ መንግስት በኢትዮጵያ ውጭ ጉዳይ ሚኒስትር አቶ ወርቅነህ ገበየሁ የግብጽ ካይሮ መንግስት የኦሮሞ ተቃዋሚ ኃይላትን ትደግፋለች የሚለውን አባባል አለመቀበላቸውንና ይህን አይነቱ ውንጀላ በሁለቱ ሀገሮች መካከል ያለውን መልካም ግንኙነት ይጎዳል ሲሉ ገለጹ። የኢትዮጵያ ባለስልጣናት በሀገር ውስጥ የተነሳውን ህዝብ አመፅን ተከትሎ በተደጋጋሚ የግብጽ መንግስት እጅ ያለበት ስለመባሉም ይታወቃል። ለዚህም የግብጽ መንግስት ምላሽ ይሰጠን ሲሉ የሰነበቱ ሲሆን በዚህም የሀገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ ኢትዮጵያ ምንም መረጃ ሳትይዝ የግብጽን ስም ማጥፋቷን ታቁም ሲሉ የግብጽ ባለስልጣናት መግለጫ ሰጥተዋል። በካይሮ የሚኖሩ ስደተኞችን ፎቶ እያቀረቡ ግብጽ የምትረዳቸው ብሎ መናገር የዓለም አቀፍ ህጎችን አለማክበር ነው ሲሉ ያተተው መግለጫ ስደተኞች በሚኖሩበት ሀገር የራሳቸውን ፖለቲካ የማንጸባረቅ ሙሉ መብት አላቸው ሲሉ ግብጾች ተናግረዋል። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የግብጽ ተቋማት ለኢትዮጵያ ተቃዋሚ ድጋፍ ስለማድረጋቸው በቀረበው መረጃ ላይ ግብጽ ምላሽ እንድትሰጥ የኢትዮጵያ መንግስት እየጠበቀ እንደሚገኝ አሽራቅ አልአውሳር ከተባለ ሚዲያ ጋር ባደረጉት ቃለ ምልልስ ግብጽ ምላሽ እንድትሰጣት ኢትዮጵያ መጠየቋ የሚታወስ ነው። የህወሓት መንግስት የአማራን ክልል አንድ ከፍተኛ ባለስልጣን ከስልጣን አነሳ። በአማራ ክልል በተለይም በጎንደርና በጎጃም እየተደረገ ያለውን ህዝባዊ አመጽ በተቀጣጠለበት በዚህ ወቅት የትግራይ ነጻ አውጪ መንግስት የክልሉን ጸጥታና አስተዳደራዊ ዘርፍ ዋና ኃላፊን ከስልጣን አባርሯል። እንደ ምንጮቹ ገለጻ ከሆነ ለህወሓት መንግስት ታማኝ ናቸው ተብለው በተደጋጋሚ ይነገርላቸው የነበሩ አቶ ደሴ አለሜ በአማራ ክልል ከተነሳው ህዝባዊ አመጽ ጋር በተያያዘ ከስልጣናቸው ተነስተዋል። በአሁኑ ወቅት ካለምንም ስራ ቤት ቁጭ ብለው የሚገኙት አቶ ደሴ አለሜ በቁም እስር ላይ እንደሆኑና ከህዝባዊ አመጹ ጋር በተያያዘ ክስም እንደሚመሰረትባቸው ለኢትዮጵያ ወጣቶች ድምፅ የደረሰው መረጃ ያመለክታል። የህወሓት መንግስት የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸውን ከስልጣናቸው ለማንሳት በተደጋጋሚ ሞክሮ የነበረ ቢሆንም የህዝቡን ሁናቴና ሊፈጠር የሚችለውን ከፍተኛ የፖለቲካ ኪሳራ በማስላት ሀሳባቸው መቀየራቸው ይታወሳል። በዶክተር መራራ ጉዲና ላይ ፖሊስ ተጨማሪ 28 ቀን ጠይቆ ተፈቀደለት። በርካታ ዲፕሎማቶችና ደጋፊዎች በፌዴራል የመጀመሪያ ደረጃ አራዳ ምድብ ችሎት የቀረቡት ዶክተር መራራ ጉዲና ለሰላምታ እጃቸውን ወደ ህዝቡ ማንሳታቸውና የኦሮሞ ፌዴራሊስት ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መራራ ጉዲና ከአሸባሪ ድርጅቶች ጋር በመገናኘትና የሽብር ተልዕኮ በመቀበል እንዲሁም የአስቸኳይ ጊዜ አዋጁን የሚጥሱ ድርጊቶችን ፈጽመዋል በሚል የታሰሩ ሲሆን የዶክተር መራራ ጠበቆች የግለሰቡን ከ40 ዓመት በላይ በህግ ማክበር በርካታ ምሁራንን ያፈሩና በስነ ምግባራቸውም የተከበሩና የፖለቲካውን ከህግ ጋር አጣምረው የሚያውቁ የጤንነታቸው ጉዳይ ከግንዛቤ ውስጥ ገብቶ የዋስትና መብት እንዲሰጣቸው ጠይቀዋል። ይሁን እንጂ ቢጠይቁም የፌዴራል ከፍተኛ ፍርድ ቤት ፖሊስ የጠየቀውን የ28 ቀን ተጨማሪ የምርመራ ቀን ተቀብሎ ወደ እስር ቤት ተመልሰዋል። ከባድ ሙስና በመፈጸም የተጠረጠሩ 22 አመራሮች ታሰሩ። ከ100 በላይ አመራሮችና ሰራተኞች በቁጥጥር ስር ውለዋል። ተቀጥረው የሚሰሩበትን የመንግስት ስራና ኃላፊነትን ወደ ጎን በመተው የራሳቸውን ጥቅም በማስቀደም ሙስና መፈጸማቸውና ለመልካም አስተዳደር እንቅፋት ናቸው ተብለው የተጠረጠሩ 22 አመራሮች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ በአዲስ አበባ ከተማ
ከተለያዩ የመንግስት ተቋማት ውስጥ ኃላፊ ሆነው ሲሰሩ በተለያየ ደረጃ የሙስና ተግባር የፈጸሙ መሆናቸውን ፖሊስ ተጠርጣሪዎቹን ለፍርድ ቤት ሲያቀርብ አስረድቷል። የአዲስ አበባ ፖሊስ ኮሚሽን ከሚመለከታቸው አካላት ጋር በመቀናጀት ከታህሳስ 7 ቀን 2009 ዓ.ም ጀምሮ ባደረገው ዘመቻ በተለያዩ የከተማው አስተዳደር መስሪያ ቤቶች ውስጥ ከተፈጸሙ የተባሉትን የሙስና ወንጀሎች ጋር በተያያዘ የተጠረጠሩ 125 አመራሮችና ሰራተኞችን መያዛቸው ታውቋል። በህገወጥ መንገድ የተሽከርካሪ ሰሌዳ በመስጠት በሌሎች ሰዎች ስም መንጃ ፈቃድ በመስጠት የመንግስትን ቤቶች ወደ ግል በማዞር የመንግስትን ገንዘብ በማጉደል ያለ ጨረታ ከህግ ውጪ ጨረታዎችን በመስጠትና በሌሎች ወንጀል ድርጊቶች ተጠርጥረው መያዛቸውን ፖሊስ ገልጿል። የአዲስ አበባ ፖሊስ ኮሚሽን ከሚመለከታቸው ባለ ድርሻ አካላት ጋር በመሆን እርምጃዎችን እንደቀጠለ በቁጥጥር ስር ያዋላቸውንም ፍርድ ቤት እያቀረበ እንደሆነና ሌሎች ያልተያዙ ተጠርጣሪዎችን በመከታተል ላይ እንደሆነም አስታውቋል። በቁጥጥር ስር የዋሉትን ተጠርጣሪዎች ከታህሳስ 8 ቀን 2009 ዓ.ም ጀምሮ ፍርድ ቤት በማቅረብ የ14 ቀን ጊዜ ቀጠሮ ጠይቆ በምርመራ ላይ መሆኑንም የፖሊስ ኮሚሽኑ አሳውቋል። በሌላ በኩል ተከሳሾች የተከሰስንበት ጉዳይ ፈጽሞ ከስራችን ጋር አይገናኝም፣ የፈጸምነው ነገር ደግሞ በማስረጃም አልቀረበም ሲሉም ተደምጠዋል። በእነኚህ በርካታ ሰዎች መያዝን በተመለከተ የሚተቹ በርካታ ሰዎች አሉ። ከነኚህም መካከል አንዳንድ ከፍተኛ ባለስልጣኖች የነኚህ ሰዎች ከፖለቲካ ጋር የተያያዘ ጉዳይ እንጂ ከሙስና ጋር የተያያዘ ለመሆኑ ምንም አይነት ማስረጃ የታየ ነገር የለም ሲሉ አንዳንድ የፖሊስ መርማሪዎችም ይናገራሉ። ቻይና ለኢትዮጵያ $230 ሚሊዮን ብድር ፈቀደች። ከቻይና መንግስት ለአዲስ አበባ መንገድና የኤሌክትሪክ ኃይል ማስተላለፊያ የፕሮጀክት የተገኘው ብድር በአገሪቱ ላይ የሚያሳድረው ጫና ተመጣጣኝ ነው ሲሉ የፓርላማው ቋሚ ኮሚቴ ገለጹ። የኢኮኖሚስት ባለሙያዎች ግን ገንዘቡን መልሶ ለመክፈል ሀገሪቱ ያላት አቅም በጣም አጠራጣሪ ነው ይላሉ። በርካታ ብድሮችም ከቀደም ካሉት ጋር ተዳምሮ ይሄኛው በሚጨመርበት ጊዜ የሀገሪቱን የመክፈል አቅም ያሳጥራልም ሲሉ ተናግረዋል። የፓርላማው የበጀትና የፋይናንስ ጉዳዮች ቋሚ ኮሚቴ የተገኙት ብድሮች እንዲጸድቁ ታህሳስ 18 ቀን 2009 ዓ.ም ባቀረበው ውሳኔ ሐሳብ መሰረት የፖለቲካ ባለስልጣኖች ለአዲስ አበባ የኤሌክትሪክ ኃይል ማስተላለፊያ መረብ ማሻሻያና ደረጃ ማሳደጊያ የተገኘው $230 ሚሊዮን ብድር ከአገሪቱ የብድር ፖሊሲና ስትራቴጂ ጋር የሚጣጣም ነው ሲሉ፣ የሙያው ባለቤቶች ግን ይህ ብድር ሀገሪቱን ከማትወጣበት የብድር አዘቅት ይከታታል ይላሉ። ይሁን እንጂ የብድር ስምምነቱ ፓርላማው እንዲያጸድቀው ጠይቀዋል። በተመሳሳይ ከቃሊቲ የቀለበት መንገድ አደባባይ እስከ ቱሉ ዳምቱ አደባባይ ላለው መንገድና ከቃሊቲ የቀለበት መንገድ በቡልቡላ እስከ ቅሊንጦ አደባባይ ላለው መንገድ ማስፈጸሚያ የተገኘው $102.7 ሚሊዮን ብድር ከፍተኛ ኢኮኖሚያዊና ማህበራዊ ፋይዳ ሲታይም ተመጣጣኝ ያለ መሆኑን ይናገራሉ። ይኸው ብድር በመበራከቱና ብድሩም የሚሰራባቸው ቦታዎች የስራ አፈጻጸም ሂደት በምንመለከትበት ጊዜ የተሰራ ነገር የለም እያሉም ይናገራሉ። የቀረበው የብድር ስምምነት በዝርዝር ከሚመለከታቸው የመንግስት አካላት ጋር የተመለከተው ቋሚ ኮሚቴ የብድር ጫናው ተመጣጣኝ ነው በማለት የቀረበውን ምን ማለት እንደሆነ የውጭ ጉዳይ ቋሚ ኮሚቴ ሰብሳቢ የሆኑት አቶ ተስፋዬ ዳባ ጠይቀዋል። አድማጮቻችን ለዛሬ ያዘጋጀንላችሁ ዜና ይኸው ነበር። ዜናዎቹ ርዕስ በድጋሚ ያሰማለሁ። የግብጽ መንግስት የወያኔን ኢህአዴግን ውንጀላ ተቃወመች። የህወሓት መንግስት የአማራን ክልል አንድ ከፍተኛ ባለስልጣን ከስልጣን አነሳ። በዶክተር መራራ ጉዲና ላይ ፖሊስ ተጨማሪ 28 ቀን ጠይቆ ተፈቀደለት። ከባድ ሙስና በመፈጸም የተጠረጠሩ 22 አመራሮች ታሰሩ። በርካቶችም ለእስር ተዳርገዋል። ቻይና ለኢትዮጵያ $230 ሚሊዮን ብድር ፈቀደች የሚሉት ነበሩ። እንግዲህ አድማጮቻችን መልካም አዲስ ዓመት። በሚቀጥለው ሳምንት እስክንገናኝ ጤና ይስጥልን። አድማጮቻችን እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣዩ ሳምንት ፕሮግራማችን እስክንገናኝ ቸር ይግጠመን።